ሊያመሳቅል የሚችል ፋይል እባክሽን ይቅርበያት። ከአንቺ ጋር በኋላ እናወራለን። አንተ አሁኑኑ ግቢ ይለቀውጣል። እሺ ወለ ማለት የልጅ ስራው ህፃናት ማስጠናት አይደል እንዴ? አዎ የልጅ ህፃናት ማስጠናት ነው ስራው። ደግሞ እናቴ ካንሰር ታማሚ ናት ብላ በእኔ ስም መቼም ቢሆን ገንዘብ አስቀድመሽ ስጭኝ አልኩኝ እንጂ እናቴ ካንሰር ታማሚ ናት አልኩሽ። እባክሽ ብሌን ተረጋጊ። ስለምታወሪው ነገር ምንም እያወቅኩ አይደለም። ምን? እናቴ ሰላም በህይወት አለች? አዎ አሳዳጊ እናትሽ በጣም መጥፎ ሰው ናት። ወላጅ እናትሽ በህይወት እንዳለች እያወቀች አውቃ ነው ሞታለች አለችሽ። የብሌን አሳዳጊ ልጇን ለማግኘት ስትል የብሌንን እናት ሞታለች በማለት ብሌንን በማሳመን ልጇን ለማግኘት አስባ ነበረ። ነገር ግን እቅዱ ሁሉ ሳይሳካ ቀርቷል። ዛሬ ላይ ብሌን እናቷ እንዳልሞተች ሰምታለች። አሳዳጊ እናትሽ በጣም ክፉ ናት፣ እናም እናትሽ ሰላም በህይወት እያለች ነው ሞታለች ብላ የነገረችሽ በማለት ይነግራታል። የሰላም ልጅ የብሌንን ስልክ በማንሳት ከእናቷ እንድትጣላ አድርጋታለች። ሰላም ለአሳዳጊ እናቷ ህፃን ልጅ ማስጠናት ነው የገባሁት በማለት ነግራት ነበረ። ነገር ግን ዛሬ ላይ የቤት ሰራተኛ እንደሆነች ስትሰማ ሁለተኛ ላይሽ አልፈልግም፣ ከዚህ ሂድልኝ በማለት ትናገራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ዛሬ ደግሞ አደራ ክፍል 9ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ፍላሹን አግኝቼዋለሁ ብላ ለበኃይሉ ከደወለች በኋላ ማለትም ብሌን ከዛም የሰላም ልጅ የተባለችው የብሌን ካስቀመጠችበት ቦታ በማየት ይዛባት ሄዳ ነበረ። ብሌንም ወደ ኋላ መለስ እያለች በኃይሉ ያላትን እያስታወሰች የመታትን ጥፊ እያሰበች እንዳለ ፋይሎቹን ወደ ኮምፒውተሯ ኮፒ አድርጋለች። ለሰላም ይቺ ልጅሽ አይደለችም ያለውን እንደገና ደግሞ ታውቂያለሽ፣ እዚህ ሚሞሪ ውስጥ ብዙ እኔን የሚያጠፋ ነገር ፋይል ነው ያለው አምጪ በማለት በጥፊ የመታትን በማሰብ ኦኬ እንደዛ የምትለፋለት ፍላሽ ዛሬ በእኔ እጅ ገብቷል፣ አሳይሃለሁ፣ ዛሬ በእጄ ላይ ወድቀሃል እያለች መረጃዎቹን በሙሉ በኮምፒውተሯ አዙራለች። በኃይሉም ወደ ቤት ሲመጣ ብሌን አምጪ ፍላሹ የት ነው? ብሌን ፍላሹን አምጪ እያለ ወደ ቤት ሲመጣ ብሌን ግን የምትመልሰው ነበር የጠፋባት። ፍላሹን መኝታዋ ላይ አስቀመጠችበት ቦታ ሄዳ ስትፈልገው አላገኘችውም። የት ሄዶ ይሆን በማለት ወይኔ ጉዴ ደግሞ ዳግም ቢጠፋ አለቅሽም እገልሻለሁ ስላላት አምጪ ሲላት እዚሁ ቤት ነበረ። አሁን ከሰዎቹ ተቀብያቸው አስቀምጬው ነበር ጠፋብኝ፣ ግን በቃ 10 ደቂቃ ስጠኝና ፈልጌ አመጣለሁ በማለት ስትነግረዋለች። እንደዛም እየተባባሉ በሚጨቃጨቁበት ሰዓት የሰላም ልጅ በመምጣት ይኸው ያገኘችውን ፍላሽ ዳግም ጣለችው። ግቢ ውስጥ ነው ያገኘሁት በማለት ፍላሹን አምጥታ ትሰጠዋለች። አሁን ብዙ ምሰራው ስራ አለኝ፣ አንቺ ጋር ግን አልጨረስንም በማለት ነበር ብሌንን አስፈራርቷት የሄደው። የሰላም ልጅ የተባለችውም ወደ ብሌን በመምጣት አንቺ ብሌን ነይ ልንገርሽ በማለት በጥፊ ትላታለች። ምን ነው ስትላት ይሄ በኃይሉ ትናንትና አንቺ ለወሰሽው ፍላሽ እኔ የተመታሁት ጥፊ ነው በማለት ትላታለች። በቃ እጅግ በጣም ስለመረራት ውጭ ላይ ወጣ ነበረ ስታለቅስ የነበረው። ስቅቅ ብላ እያለቀሰች ባለችበትም ሰዓት ዳግም ከውጭ ይመጣል። በእኔ ነው አይደል ይሄ ሁሉ ጫና የሚደርስብሽ በማለት ይነግራታል። አይ አይደለም ትለውና ለቅሷን ትቀጥላለች። ይቅርታ አድርግልኝ፣ አይዞሽ በቃ እና ለምንድነው እንደዚህ የምታለቅሹ? በእኔ ካልሆነ እኔ ፍላሹን ባልወስደው ይሄ ሁሉ ነገር ባንቺ ላይ ባልሆነ ነበር በማለት ይነግራታል። ብሌንም ወደ ትከሻው ደገፍ በማለት ታለቅሳለች። እሱም እያባበላት ነበር። ከዛም ሰላም ከውጭ ትመጣለች። እነሱም ደንግጠው ነበር የቆሙት። ምን እየሰራችሁ ነው እዚህ? እንደዚህ የምትሆኑት በሰላም ነው?
ደግሞ አንቺ ቤት የለቀሽ ሂጂ አላልኩሽም በማለት ወደ ብሌን ትጮህባታለች። ዳግምም ይቅርታ እኔ ነኝ ፍላሹን የወሰድኩት፣ እናም እባክሽን ብሌንን ከስራ አታባሪያት በማለት ይጠይቃታል። ከብሌንም አሳዳጊ እናት ወደ ብሌን ስልክ ትደውላለች። የሰላም ልጅ የተባለችው ነበረች። እስኪ ወይዘሮ ብሌን ማይሆን ስልክሽን የሚደውልልሽ በማለት ስልኩን ታነሳዋለች። አሳዳጊ እናቷ ነበረች። ሄሎ ብሌን ስትልም ብሌን አይደለሁም እሷ ወጥ እየሰራች ነው በማለት ትነግራታለች። የምን ወጥ በማለት ስትጠይቃት የቤት ሰራተኛ እንደሆነች አታውቂም እንዴ በማለት ትነግራታለች። ብሌን ለእናቷ የቤት ሰራተኛ ከሆንኩኝ አታስገባኝም በማለት በማሰብ ህፃናት ነው የማስጠናው በማለት ነበረ ሸጉዳት ይህን ስራ እየሰራች የነበረችው። ነገር ግን የብሌን እናት ይህን ስትሰማ ማመን ነበር ያቃታት። ልጅ አስጠኒ ነው አላለችኝም እንዴ እየዋሸች ነው ማለት ነው በማለት ደግማ ትጠይቃለች። አይ ከምሬ ነው ካላመንሽ መጠየቅ ትችያለሽ፣ እናቴ ካንሰር ታማሚ ናት በማለትም ብር ወስዳለች፣ እናም እግዜር ይማርሽ በማለት ትነግራታለች። የብሌን አሳዳጊ ይህን ስትሰማ ማመን ነበር ያቃታት። ካላመንሽ ልጅሽን መጠየቅ ትችያለሽ በማለት ስልኩን ትዘጋዋለች። ብሌንም ወደ እሷ በመጣች ሰዓት ስልክሽ ተደውሎ ነበረ አሁኑኑ ደውይላቸው በማለት ትነግራታለች። እሺ ብላ ብሌን ወደ እናቷ ትደውላለች። ደግሞ እዛው ቆማ ነበረ ያወራቻት። ልጄ እውነት ነው ወይ የሰማሁት ነገር የቤት ሰራተኛ ነሽ በማለት ትጠይቃታለች። እንዳትዋሽኝ ነሽ ወይንስ አይደለሽም የሚለውን ጥያቄ እንድትመልስላት ነበር የፈለገችው። አሁንም ይቅርታ በማለት ትጠይቃታለች። ሌላስ የካንሰር በሽተኛ ናት እናቴ በማለት ብርም ወስደሻል በማለት ትጠይቃት። ኧረ ምንድን ነው የምታወሪው ይህን እንኳ ውሸት ነው በማለት ትነግራታለች። ነገር ግን የብሌን አሳዳጊ እናት ልታምን አልቻለችም። ብሌንም የወይዘሮ ሰላምን እንዴት ቆይ እንደዚህ ታዋርጅኛለሽ? እንዴት ለእናቴ እንደዚህ ብለሽ ትናገሪያለሽ? የ2 ወር ደመወዜን ስጭኝ አልኩ እንጂ እናቴ በሽተኛ ናት እኮ አላልኩም። እንደዚህ ያለ ሟርት እንዴት አሟርታለሁ? ለምን ተናገርሽ ብላ በሰላም ላይ ትጮህባታለች። ሰላምም የምትለው ነገር ምንም ስላልገባት ብሌን ምን እያልሽ ነው? እኔ የማውቀው ነገር የለም ስለምንድን ነው የምታወሪው ብላ ብትጠይቃትም ነገር ግን ልታስረዳት ፈቃደኛ አይደለችም። ብሌንም ወደ እናቷ ሄዳ ነበረ፣ ማለትም ወደ አሳዳጊ እናቷ ሄዳም እግሯ ላይ ተደፍታ ነበር። ይቅርታ አድርግልኝ፣ እኔ በስምሽ ገንዘብ አልተቀበልኩም፣ ለቤት ኪራይ የሚሆን የ2 ወር ደመወዜን ቅድሚያ ተቀብያለሁ። ሌላ ግን አንቺ ላይ እንደዚህ ያለ ሟርት አላሟርትም። በዛ ላይ ደግሞ የቤት ሰራተኛ ነኝ ብልሽ ስለማታስገቢ ነው እንደዛ ብዬሽ የገባሁት። ይቅርታ አድርግልኝ ብትላት እኔ ካንቺ አልጠብቅም፣ ሁለተኛ ላይሽ አልፈልግም፣ ከዚህ ውጪ በማለት ትነግራታለች። ብሌን ግን ስቅስቅ ብላ እያለቀሰች እባክሽን እያለመናያት ነበር። በኃይሉም ፍላሹን እንዳገኘው እጁ እንደገባ ሲያውቅ አብሮ ለሚሰራው ለባልደረባው ነግሮት ነበረ። ምክንያቱም ፍላሹን ላሰረቀው ሰው ማለት ነው። ነው እንዴ እጅ ገባ እንኳን ደስ አለህ በማለት ወደ ዳግም ይደውላል። ዳግምም በቃ እናት ግን ከዚህ በኋላ አታገኛትም፣ ፍላሹን ለምን ሰጠህ ሲለው ይቅርታ እኔ ምንም ማድረግ አልቻልኩኝም፣ እናቴ ምንም እንዳታደርጋት፣ እኔን ግን የፈለግከውን ነገር አድርግ ቢለውም እሱን አብረን የምናይ ይሆናል በማለት ስልኩን ይዘጋበታል። ዳግምም እናቴ ይቅርታ አድርግልኝ፣ ምን ላድርግ፣ ከዚህ በላይ ምን ላድርግ አልቻልኩም እያለ እያለቀሰ ነበር። የብሌንን ስልክ ስጪ በማለት ወደ ሰላም ልጅ ደውሎ ነበር። ስልኩንም ትሰጠዋለች። ከሰጠችውም በኋላ እንግዲህ መጀመሪያ ለዳግም እናት ይደውልና ልጅሽን ከዚህ በኋላ አታገኘውም፣ ምክንያቱም ይህን ስራ ተብሎ የተሰጠውን ኃላፊነቱን አልተወጣም በማለት ደግሞ ጊዜሽን ጠብቂ፣ ሁሉም ነገር ወደ ነበረበት ይመለሳል በማለት ስልኩን ይዘጋዋል። ወደ አሁኑ ደግሞ ወደ ብሌን ስልክ ላይ ይደውላል። አቤት ማን ልበል አላወቅኩም ብላ ተጠየቀችው። በኋላ ማንነቴ ምንም አያደርግልሽም፣ ነገር ግን አሳዳጊ እናትሽ እጅግ በጣም ውሸታምና ክፉ ሴት ናት። እናትሽ ሰላም በህይወት አለች፣ አልሞተችም በማለት ይነግራታል። እንዲህ ሲላት ደግሞ የዳግም እናት ማለትም አሳዳጊ እናቷ እየሰማች ነበረ። በዛ መሃል ሁለቱም ተፋጠው የብሌን አይኖች ግን እንባዎችን እንደ ጎርፍ እያፈለቁ ቪዲዮ አልቋል። በቀጣይ ቪዲዮ ደግሞ ምን ሊከሰት ይችላል አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን።